ብሩኬን የመሰለ አባት ይኖረዋል። ግን ደግሞ ካልሆነስ እንዴ ላይሆንም እኮ ይችላል። አልጎቦ አንቺ ነሽ አጀፋ ቢነት የብሩኬ ልጅ ነው ብለሽ አመንሽው አንቺ እንጂ ብሩኬ አላመነ። ግን በምርመራ ተረጋግጦ የብሩኬ ልጅ ከሆነ ብሩኬ እንደሚያምንበት ተስፋ አድርጋለሁ። ምክንያቱም የሚያውቀው ነገር የለም ከዚህ በኋላ ተስፋ አድርጋለሁ። ታጃጅለው እኮ እኛንም አጃጃሉን ጎበዝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አላችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ ብዝዝት ይበልልኝ። ትላንት እንግዲህ ሀይሚዬና ብሩኬ እንደዛ መጨረሻ ላይ አካባቢ በጣም ነበር ያሳቁኝ ማለት ነው። መጀመሪያ ላይ ግን እውነት ለመናገር የምሬን ነው ሀይሚዬ በጣም አሳዝናኝ ነበር። የኔ ቆንጆ እያለቀሽ አትምጪ ባክሽ ሀይሚዬ። የምር እንደዚህ እያለቀሰች ስትመጣ በጣም ነው የምታስለቅሰኝ ማለት ነው። እና ውዶቼ ያው የስራው ባህሪ ቢሆንም ግን እንጃ እያለቀሰች ባትመጣ በጣም አሪፍ ነው። ያው እኛ ከዚህ በፊትም ብዙ ኦዲየንስ ምናምን ተናግረናል ማለት እያለቀሽ አትምጪ ምናምን እያልን ተናግረን ነበረ። እሱ ነገር ይደርሳታል እኮ ግን አለ አይደለ ያው የስራው እንትን ስለሆነ ምንም ማድረግ አይቻልም። የተሰጣት ካራክተር ስለሆነ ማለት ነው ውዶቼ፣ እንግዲህ በድራማው ማለት ነው። እና እንደዛ ባይሆን ግን አሪፍ ነው። እነሱ ተከፍተው ማየት አንፈልግም። ሁላቸውም ቢሆን ብሩኬም ቢሆን ሀይሚዬም ብትሆን እንደዚህ አንገታቸውን ደፍተው አዝነው አልቅሰው ማየት አንፈልግም። ግን ደግሞ እነሱ ያው እኛንም እንትን ለማለት አለ አይደለ ያው በቃ ስራ እስከሆነ ድረስ እንግዲህ እያደረጉት ነው ማለት ነው። ምንም ማድረግ አይቻልም። ለማንኛውም ውዶቼ አትከፉ፣ አትጨነቁ። እናንተም በቃ እነሱ አምነውበት እስከሰሩ ድረስ ምንም ማድረግ አይቻልም። መጨረሻውን ዝም ብለን በትዕግስት መጠበቅ ነው። እና ትላንት እንግዲህ መጨረሻ ላይ አካባቢ እየተዛዛጉ ሀይሚዬ ሞድ እየያዘች ምናምን ስታስቀን ነበር ማለት ነው። መጀመሪያው ቢከፋኝም መጨረሻው ግን ስቄን የወጣሁት የምሬ ነው። እና የትላንቱ ቪዲዮ ለኦዲየንስ ነው መልስ የተሰጠው። እንግዲህ ማለት አንድ ባንድ አሁን ሀይሚዬ አብዛኛውን መልስ ነው ብዬ ነው የማስበው ለኦዲየንስ ማለት ነው። ምክንያቱም በግልጽ ሲጀመር በግልጽ ያስታውቃል ምናምን። ከትላንት ወዳ እንግዲህ ብሩኬን ሙልጭ እያደረጉ እየተሰደቡት ነበር። ሙልጭ እያደረጉ ማለት ነው። ፍቅር ነው እንጂ የሚገባት ቁስ አይገባትም፣ ሴት ልጅ የምትፈልገው ፍቅር ነው ምናምን እየተባለ ያው አንተ ልታታላት ነው፣ ሊያታላት ነው፣ እኛን በዚህ ሊሸውደን ነው፣ ለእኛ ይምሰል እንደዚህ ያደረገው። ኧረ ምን ያልተባለው ነገር አለ። ብቻ ግን 24 ሰዓት ላይቭ ላይ ቁጭ ብለው ሲበሉት ነበረ። እና ለነዛም ለአንዳንድ ኔጌቲቭ ሰዎችም ለሚያስቡ ነው መልስ የሰጠችው ትላንት ማለት ነው። ሀይሚዬ እንግዲህ ሀይሚዬ አስተዋይና ጎበዝ ብልህ ልጅ ነች። እና ነገሮችን አንዳንድ ነገሮች በጣም ስሜት የሚነኩ ነገሮች ሲፈጠሩና ከሰዎች ስሰማ በቅኔ ነው የምትናገረው ማለት ነው። ወይ በፕራንክ መልክ ወይ በቴክስት ወይ እንደዚህ ደግሞ በቅኔ ትናገራቸዋለች ማለት ነው። እና በጣም የምትገርም ልጅ ከሆነች የምሬን ነው። እና የትላንትናው ለኦዲየንስ መልስ ነው ማለት ነው ውዶቼ። እና ምን አለች? እኔ ከብሩኬ ጋር ስኖር 2 አመት እንግዲህ ቀልድ አይደለም። እንኳን 2 አመት 1 ወር ስትኖሩ ከዛ ሰው ጋር የዛን ሰው ምንነት ታውቃላችሁ። እኔ የብሩኬን ማንነት ጠንቅቅ ያውቃለሁኝ። በጣም ቅንና የዋህ ልጅ ነው። እኔ እንኳን ጥሩ ሰው አይደለም ብል ማንም ይመሰክርለታል። ጎረቤት፣ ቤተሰብ አላለ ጓደኛ ምናምን በዙሪያ ያሉት በሙሉ ይመሰክራሉና እሱ በጣም ጥሩ ልጅ ነው፣ በጣም መልካም ልጅ ነው። እና እኔ እሱን አውቀዋለሁኝ አይነት ነገር ማለት ነው አለች። ይህም አንድ መልስ ነው። ምክንያቱም የእሱ ማንነት እንግዲህ በጣም አላደል ለእሷን እንደማይፈልጋት፣ ለእሷ ቦታ እንደሌለው፣ አታላይ እንደሆነ፣ አስመሳይ እንደሆነ፣ በቃ ራስ ወዳድ እንደሆነ ምናምን አድርገው ነበረ ሲያወሩ የነበረዋ። ለዛ ትክክለኛ መልስ ነው የመለሰችው ማለት ነው። ከዛ በተጨማሪ ደግሞ ጥቅመኛ ነች ሀይሚዬ ምናምን እያለው አሁንም እየተሳደቡ ያሉ ልጆች አሉ። ቆይን ሀይሚዬን አታውቋትም እና ነው ጥቅመኛ ምናምን የምትሉት? ግን የምሬን ነው
እና አንዳንዴ የሆነ ዛሬ ድራማ ሲሰሩ ወይ የሆነ ነገር ሲሰሩ የትናንቱን ማንነታቸውን ባንረሳ እኔ በጣም ነው የሚገርመኝ። አሁን እነዚህ ልጆች ብዙ ጊዜ እንግዲህ ከኛ ጋር አብረው ተጉዘዋል አይደለ? ዛሬ የሆነ ነገር ሲያመጡ የትናንት ማንነታቸውን መርሳት የለብንም። ማን ናቸው ሀይሚዬና ብሩኬ የሚለውን ነገር መዘንጋት የለብንም። አሁን ላይ እየሰሩ ያሉት ድራማና ድራማ መሆኑ የታወቀ ነው። ስለዚህ እንደ ሪል እንኳን ቢሆን ያን ያለፈውን ጊዜያቶች መርሳት የለብንም። ጥሩውን ጊዜያቶች እነሱ እንግዲህ ከመጥፎ ነገር ለኛ ካደረሱን ይልቅ በጣም ብዙ 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 ጥሩ ነገሮች አድርሰውናል። በጣም ብዙ አስተምረውናል ምናምን አይደለ? ያው ለኛ መጥፎ ነገር እንትን ያሉት ነገር የለም። ትንሽ በአሁኑ ድራማቸው ነው ሰው ያው እነሱን ከመውደዳችን የተነሳ አንዳንድ ኦዲየንሶች ራሳቸውን እየጎዱ ያሉት እያለቀሱ ያሉት ምናምን ጭንቀት ምናምን የተጨናነቅ ነው እንጂ ከዛ ውጭ ግን ምንም እነሱ እኛ ላይ እንትን ያሉት ነገር የለም። ገባችሁ አይደለ? ስለዚህ ያለፉትን ጥሩ ጊዜያቶች በሙሉ መርሳት መዘንጋት የለብንም ማለት ነው። ያ ናቸው እነሱ እነዚያ ናቸው። በቃ አሁን ላይ እየሰሩ ያሉት ስራ ነው። ስለዚህ እሷ ጥቅመኛ ናት ምናምን ምናምን እያላችሁ መጥፎ ነገር ክፉ ነገር ባትናገሩ መልካም ነው። እና እንደዛ ብለውም ለሚናገሩት ከዚህም በፊት እያሉ ነበር ይመስለኛል ከትላንት ወዲያ ለነዛ ደግሞ ብሩኬ መልስ ሰጥቷል ማለት ነው። አንቺን አቅሻለሁኝ፣ አንቺ ጥቅመኛ እንዳልሆንሽ አውቃለሁኝ፣ አንቺን አቅሻለሁ አለ። ገባችሁ? ያ ማለት ባልና ሚስቱ ይተዋወቃሉ። ገባችሁ አይደለ? ባልና ሚስቱ ሀይሚዬ ማን እንደሆነች ብሩኬ ያውቃል፣ ብሩኬ ማን እንደሆነ ሀይሚዬ ታውቃለች። ገባችሁ? ስለዚህ በሰው ህይወት ዲቴል ገብታችሁ እሱ እንደዚህ ነው፣ እሱ እንደዚህ ነው፣ እሷ እንደዚህ ነች፣ እሱ እንደዚህ ነው እያላችሁ እናንተ ወይም እኔ ወይም ደግሞ እኛ አስተያየት መስጠት የምንችለው በቪዲዮ ልክ ነው። ገባችሁ? ቪዲዮውን እናያለን፣ በቪዲዮ ልክ አስተያየት እንሰጣለን። አስተያየት ስንሰጥ ግን እንዲህ ዲቴል ውስጥ ገብተን ማንነታቸውን እነሱን ማንነት ሳናቅ በርቀት ተቀምጠን እሱ እንደዚህ ነው ብለን እርግጠኛ ሁነን መናገር አንችልም። በሚለቀቅልን ቪዲዮ ግን ይሄ እንደዚህ ቢሆን ጥሩ ነው፣ አይ ይሄ ልክ አይደለም፣ እንደዚህ ቢሆን ነው አሪፉ ምናምን እያለ መንገድ ማሳየት ወይም ደግሞ አስተያየት መስጠት ነው፣ በሰላማዊ መንገድ ማለት ነው እንጂ የሆነን ሰው ቅብር እያደረግን ሙልጭ እያደረግን እየተሳደብን ሁለታቸውንም ስለምንወድ ነው። ጥሩ ነገር እየሰሩ አይደለም፣ ስለዚህ መረገጥ አለባቸው የሚባል ነገር የለም። ሰው በስድብ ወይም ደግሞ በረገጣ ሊመለስ አይችልም። ገባችሁ? በጥሩ አስተያየት ካልሆነ በስተቀር እነሱ እናንተ ብትሳደቡ ማንም ቢሳደብ የሚዲያ ሰዎች ስለሆኑ ለነሱ ይጠቅማቸዋል እንጂ አይጎዳቸውም። ገባችሁ? እናንተ ፈልጋችሁ እስካያችሁ ድረስ ግር ብላችሁ እዚህ ጋር ጉሮሯችሁን ብታደርቁ እነሱ ኦልሬዲ እየታየላቸው ነው፣ ጥሩ እንትን ላይ ናቸው ምናምን። ስለዚህ የእናንተ ስድብና የእናንተ እንትን ለነሱ ምንም ነው። ገባችሁ? እነሱ እዚህ ጋር እየሰሩ ነው። እና ውዶቼ የሰውን ልጅ መመለስ የምትችሉት በሰላማዊ መንገድ ጥሩ አስተያየት በመስጠት ነው። ካልሆነ ካልተመቻችሁ ደግሞ አለማየት ነው በቃ እንጂ እዚህ ጋር ስለተሳደብን ምን ስላል ሰውን ከፍ ዝቅ አድርገን ስለተናገርን ያን ሰው ልንቀይረው አንችልም። ገባችሁ ውዶቼ? እና መጥፎ ነገር ክፉ ነገር ከመናገር እንቆጠብ። ሌላው እንግዲህ እዩ ትላንትና መታ ቤቱ እኮ ለእኔ ነበር የሚገባው ምናምን ማለት ለልጁ ማሰብ አለበት ምናምን እያለች ነበርና እኔ እሷ ልጅ በቃ ማየት ሁሉ ስለደበረኝ ማለት ነው። ግን ምን ልትል ነው? ምን አዲስ ነገር አምጥታ ነው ብዬ ያው ፍፄ ሲለቅ ሂጄ ነበር ቤቱ ማለት ነው። ግን ሙሉን አላየሁም። እንዴ ሰልፍ አድርጌ ወደ መጨረሻ አካባቢ ያለውን ምናምን ሰማሁ። በቃ ወጣሁ፣ አላየሁም ሙሉ ማለት ነው። ስለደበረኝ አላየሁም። የምሬ ነውና ምን አለች? በቃ ለልጄ ማሰብ መቻል አለበት፣ ለልጄ ይሄን ማድረግ አለበት ምናምን እያለች ማለት ነው። በቃ እርግጠኛ ሆና ምናምን ማለት ነውና ሌላ ትኩሳት። ኧረ እባክሽ አንቺ ሴትዮ ተይ አርፈሽ ተቀመጪ። እና ሌላው ደግሞ በትላንትናው ቪዲዮ በጣም ብዙዎቻችሁ እየተጨነቃችሁ ነው። ለምንድን ነው የምትጨነቁት ወዶቼ? አትጨነቁ እንዴ። ብሩኬ እኮ ያለው እንግዲህ ዛሬ አዲስ ነገር አለ ብሏል። ምን አዲስ ነገር እንዳለ አናቅም። እኔ በራሴ ግምት ግን ለሙሽዬ ቤት ሰርቶ ወይም ደግሞ ብቻ ጥሩ ለእናቱ ጥሩ ነገር ሰርፕራይዝ አዘጋጅቶ ይመስለኛል። ምክንያቱም የሁልጊዜም ህልሜ ነው እና ነገ የኔ ቀን ነው የለፋሁበት ነው ምናምን ነገር ብሏል። ሊያሳካ የፈለገው ወይም ደግሞ ህልሙ ብዙ ጊዜ ደጋግሞ ተናግሯል።
እናቴን በቃ የሆነ ነገር ላይ አድርጌ ማየት ፈልጋለሁ። አሳልፌላት እናቴን እንደዚህ የሆነ ቦታ ብቻ አሪፍ የሆነ ቦታ አድርሻት ምናምን ነገር አይነት ይላል። ገባችሁ? ብቻ እናቱን የሆነ ቦታ ላይ ማስቀመጥ ይፈልጋል እና ይሄን ነገር ብዙ ጊዜ ተናግሯል እና ያ ነገር ይሆናል ብዬ አስባለሁ። የእሱ ዋና ህልሙ ይሄ ስለሆነ ማለት ነው ውዶቼ። ከዛ ውጭ እንግዲህ ሜቢ ምናልባትም ለሀይሚዬ ቀለበት ምናምን ያላችኋላችሁ ሜቢ እኔም እሱን አስበዋለሁ። ግን ደግሞ በዚህ አይነት ሁኔታ ውስጥ ይሆናል ብዬ አላስብም። ምናልባትም ሊሆንም ይችላል እዩ ዛሬ መታ ምናምን ወይ እርጉዝ አይደለሁም ብላ አላ አይደለ ብቻ እዩ ዋናዋ ነች። ገባችሁ? እዩ ዋናዋ ቁልፍ ነች። ድራማውን የምታንቀሳቅሰው እሷ ነች። በቃ እንደ ኢሹ የምትሆነው እሷ ነች። ገባችሁ? እሷ የእሷ ነገር ካለቀ ኦልሬዲ ሀይሚዬና ብሩኬ ሰላም ይሆናሉ ማለት ነው። አሁን ሀይሚዬና ብሩኬን እየመራች ያለችው ወይም ደግሞ ድራማው እንዲቀጥል የተደረገው የእዩ ሁኔታ ነው። ገባችሁ? አሁን ያስረዘሙት አውቀው 2 ወር ምናምን ይቀረዋል ምናምን የሚሉት እስከዛ ድረስ ወይ ሊሄዱበት ነው ወይ ከዛም በኋላ ደግሞ ሊያቋርጡት ነው ማለት ነው። ይሄዱበታል ብዬ እስከዛ ድረስ አላስብም። እንዴ ጨልለን እኮ እናልቃለን ብን ብለን የዛኔማ ማለት ነው። እስከዛ ድረስ እንትን የሚሉ ከሆነ ከባድ ነው። ግን እስከዛ ድረስ አይሄዱም ውዶቼ። በመሀል የሆነ ነገር መፈጠር አለበት እና ወይ እዩ ፕራንክ እያረግን ነው እናንተን ለማስተማር ነው እኔ እንደዚህ ነኝ ምናምን ብላ ብቻ በሆነ ነገር አስማት በቃ ብትመጣ ደስ ይለኛል። እኛም ያው ሆደ ባሻ አይደለ ሆደ ባሻ የሚባለው ምንድነው? ብቻ ውስጣችን አይጨክንምና ይቀር እንላት ነበር። እንደዛ አይነት ነገር ይዛ ብትመጣ ማለት ነው። ማለት እኔ እንደዚህ ነው ብላ ብትመጣ በቃ ይቀር እንላትና ከዛ ዋናው የኛ ሀይሚዬና ብሩኬ ሰላም መሆናቸው አይደለ? እሱን አይደለም የምንፈልገው። በቃ እሷ እንደዛ ብላ ከመጣች ኦልሬዲ ከህይወታቸው ትወጣለች ማለት ነው። እፎይ ብለን ሀይሚዬና ብሩኬን ብቻ እናያለን ማለት ነው። እና ኢንሻአላህ እንደዛም ነገር ሊፈጠር ይችላል። ከዛ በተጨማሪ ግን እኔ በዋነኝነት የማስበው ብሩኬ ለእናቱ ያሰበው ነገር ኑሮ ነው ማለት ነው። ከዛ ውጪ ሜቢ አንዳንዴ እኛ ባሰብነው በተቃራኒም ሊሆን ይችላል እና ብቻ ምንም ነገር ክፉ ነገር ባታስቡ ጥሩ ነው። አንዳንዶቻችሁ የማይታሰብ ነገር ነው የምታስቡት። እንዴ ሌላ ነገር አታስቡ ዶቼና አትጨነቁ። ደግሞ እንዴት ነው እናንተ እንትና እየተነገራችሁም በደንብ አዳምጡ። በነገራችን ላይ ቪዲዮውን በደንብ ማዳመጥ መቻል አለባችሁ። በደንብ ካዳመጣችሁት ህልሜ ነው ላሳካ የምፈልገው የብዙ ጊዜ ህልሜ ነበረ እና አንቺም እንድትገኝ ይፈልጋለዋል። ለምንድነው ታዲያ ሀይሚ እንድትገኝ የፈለገው ለምትሉት ደግሞ እንዴ ሀይሚ እኮ እስካሁን ድረስ አብራው ከጎኑ ሆና ምናምን በቃ በየትኛውም ነገር ውስጥ አብራው ከጎኑ ሆና ያለች ልጅ ናት እስከዚህ ሰዓት ድረስ ማለት ነው። ስለዚህ የስኬቱ ቁልፍ ነች ማለት ነው። ብሩኬም ደግሞ ለሀይሚዬ የስኬቷ ቁልፍ ነው። ይሄን ነገር ተናግረውታል ከዚህ በፊት መኪና ምናምን በገዛ በማግስቱ መታ ሀይሚዬ እንደዛ ብላ ተናግራ ነበረና ብሩኬም እንደዛ ብሎ እና ቁልፋችንን ለማንም አሳልፈን አንሰጥም ተባብለው ነበር ሁሉ። የምሬን ነው። እና ወዶቼ ግድ እሷ መገኘት አለባት። አሁን ሰርፕራይዝ ሊያረጋት ከሆነ ሙሼን ግዴታ መገኘት አለባት። ምክንያቱም የእሷም ውጤት ስለሆነ ማለት ነው። ገባችሁና እንደዚህ አይነት ትልቅ ፕሮግራም ላይ ሀይሚዬን ማስቀረት ሀይሚዬን አለመጥራት አይችልም። አብራው ከጎኑ ሆና እያበረታታች ምናምን እየተረዳዱ ስለሆነ እዚህ የደረሱት በማንኛውም ነገር እንደዚህ ትልቅ ነገር ሲሆን እሷን ሊነጥላት አይችልም ማለት ነው ውዶቼ። ገባችሁ? በድራማውም ቢሆን ጸብም ላይ ይሆኑ ምንም ይሆኑ እሷን ማስቀረት አይችልም እንደዚህ አይነት ፕሮግራም ላይ። ከዛ በተረፈ ደግሞ ለእሷ የተዘጋጀ ነገር ሊኖር ይችላል፣ አይታወቅም። ብቻ ግን ከይሩን ማሰቡ አይከፋም። ግን ሌላ እንዲህ ውስጥ ገብታችሁን ብላ የማይታሰብ እያሰባችሁ ራሳችሁን አታጨናንቁ። ምንም በቃ ምንም የሚፈጠር ነገር የለም እና ለሚመጣው ነገር ደግሞ ዝግጁ ነው መሆን ያለባችሁ። በቃ እንዴ ምንድን ነው አትጨነቁ፣ አታስቡ ሆ እና ወዶቼ መልካም ቀን ብያለሁ። ባይ ባይ።